ሄይ እንደምን አላችሁ እንዴት ናችሁ እንዴ ተከታታዮቻችን እንደምን አላችሁ ሁሉ ሰላም ነው ዛሬ ይዤላችሁ የቀረብኩት ጸጉር ቤት ሄደን እንዴት ኮሙኒኬት ማድረግ እንደምንችል በእንግሊዘኛ እንዴት ኮሙኒኬት እናደርጋለን ነው different expressions at barber shop and how to express our desires this expression helps for barbers and their customers also. So what we will say as a customer and what we will say as a barber. After this class, you will be able to know some hairstylists, different expressions at barber shop, and some very important words frequently used in the barber shop. So እስከ መጨረሻው አብራችሁን ቆዩ። ጸጉር ቤት ላይ ሄደን ምን ማለት እንዳለብን በእንግሊዘኛ ምን ማለት እንዳለብን የሚያሳይ ቪዲዮ ነው ማለት ነው። ለምሳሌ እዚህ ጋር ያለው ጸጉር የወንዶች እዚህ ጋር ያለው ጸጉር ምን ይባላል? ቢርድ እንዳትሉኝ። ቢርድ የሚባለው በዚህ ፓርት ያለው ሳይድ ላይ ያለው ነገር ነው ቢርድ የሚባለው። ይሄ ምን ይባላል? ቪዲዮአችን ላይ እናገኘዋለን። ሌላኛውስ ሳይድ በርን ምናምን የሚባል ኤክስፕሬሽን አለ። ሳይድ በርን የጸጉር ስታይል አይነት ነው። ሳይድ በርን ምንድነው? እሱን እናያለን። በዚህ ክላስ እሱን እናያለን። ስለዚህ እስከ መጨረሻው አብራችሁን ቆዩ። እነኚህንና ሌሎች ሰፋ ያሉ ጸጉር ቤት ኤክስፕሬሽንስ እናያለን። I kindly request you to stay to the end. Meanwhile, I would like to request you to subscribe, like and comment our video to get more videos. Thank you. Stay with us to the end. ብዙ ሰው አለ ከኔ በፊት ብዙ ሰው አለ ወረፍ አለ ወይ ለማለት ምን እንላለን? ወረፍ አለ ወይ? Are there a lot of people before me? Are there a lot of people before me? ብዙ ሰው አለ ወይስ ወረፍ አለ ማለት ስንፈልግ ማለት ነው። Do I need to have an appointment to get a haircut? ጸጉሬን ለመስተካከል ወረፋ መያዝ ይኖርብኛል ወይ ወይም ቀጠሮ ማስያዝ ይኖርብኛል ወይ ማለት ነው። I need to have an appointment to get a haircut. እንደደረስን ጸጉሬን መስተካከል ፈልጌ ማለት ከፈለግን እንዴት እንላለን? I would like to get my haircut. I would like to get my haircut. ጸጉሬን መስተካከል ፈልጌ ወይም ጸጉሬን መቆረጥ ፈልጌ ማለት እንችላለን። I would like to have haircut ማለትም እንችላለን። I want to get my haircut. I wanted to get my haircut. ነገር ግን ልብ ማለት ያለባቸው I want to cut my hair ማለት አንችልም። I want to cut my hair ማለት አንችልም። I want to get my hair cut. ይሄ ነው ትክክለኛ ኤክስፕሬሽን የሚሆነው። I want to cut my hair አልን ምን ማለት ነው? ራሴ በራሴ ጸጉሬን አስተካክላለሁ ማለት ነው። ጄኔራል በሆነ መንገድ ደግሞ I would like to get my hair done ማለት እንችላለን። ጸጉሬን መሰራት ፈልጌ ለምሳሌ መታጠብ ሊሆን ይችላል። ቅባት ነገር የሆነ ጄል ፐርም ምናምን ለመቀባት ጸጉር ያላችሁ ነው። ለእንደኛ አይነቱ ጸጉሩ ክምክም ያለ ጎፈሬ ለሆነ አይደለም እያወራው ያለሁት። ጸጉሬ ፐርም መቀባት ፈልጌ ማለት ከፈለጋችሁ የተለያየ ኤክስፕሬሽን አሉ። ጄኔራል በሆነ መንገድ ግን ምን ልንል እንችላለን? I would like to get my hair done. ለምሳሌ መቆረጥ ሊሆን ይችላል፣ መፈረዝ ሊሆን ይችላል፣ መታጠብ ሊሆን ይችላል። ጄኔራል በሆነ መንገድ መግለጽ ከፈለግን ምን እንላለን? I would like to get my hair done. I would like a shave please. I would like a shave please. ጸጉሬን መላጨት ፈልጌ I would like a shave please. I would like just a trim. Trim ማለት ጸጉሩ በጣም ያደገ ልክ እንደኔ ማለት ነው። ጸጉሩ በጣም ያደገ ከሆነ ጫፉን ምን ያደርጋል? ጫፉን ብቻ መቆረጥ ከፈለገ ጫፏን ብቻ የሆነ የተንጨባረረ ነገር መስሎ ከታየው I would like just a trim. I would like just a trim ማለት ይችላል። just a trim please. just a trim please. ረጅም ንግግር ሳናደርግ just a trim please. ጫፉን ብቻ መታ አድርግልኝ። just a trim of the ends means ምን ማለት ነው? just a trim of the ends means ጫፉን ብቻ መታ አድርግልኝ። የተለያየ ኤክስፕሬሽን በተለያየ መንገድ ኤክስፕሬስ ማድረግ ስንፈልግ trim of the ends ጫፉን ብቻ መታ አድርግልኝ። በመቀስ መታ አድርግ። can you touch up the gray ምን ማለት ነው? ይሄ ሽበት ነገር ትንሽ ወጣ ያሉትን ሽበቶችን ብቻ መታ አድርግልኝ ማለት ከፈለግን can you touch the gray? I would like to get my hair frizzed. ስታይል አይደለ? ስታይል ለማውጣት ፍሬዝ አድርግልኝ ወይም ደግሞ ጠቅለል እንዲልልኝ ይፈልጋለሁ ማለት ከፈለግን ምን እንላለን? ጸጉሬን ጠቅልልልኝ I would like to get my hair frizzed or I would like to get my hair curled. I would like to get my hair curled. ጸጉሬን መፈረዝ ፈልጌ I would like to get my hair mohawk. I would like to get my hair mohawk. Mohawk, what does it mean? I would like to get my hair mohawk. W-ን አናነበው mohawk ምን ማለት ነው?
ይሄኛው ታችኛው ፓርት ላጥ ተደርጎ ይሄ በጣም የሚያድግ አይነት ፀጉር ከዚህ ተነስቶ እስከ ኋላ ድረስ በደንብ እንዲያድግ እና ሌላው ደግሞ በደንብ ላጥ እንዲደረግ በዚህ በምስሉ እንደምታዩት ልክ በዚህ በምስሉ እንደምታዩት እንደዚህ አይነት መሰራት ከፈለግን I would like to get my hair mohawk ማለት እንችላለን። Get it tempered in the back. Get it tempered in the back. ወደ ኋላ በኩል እዚህ ጀምሮ ወደ ኋላ ቀጠን አድርገኝ። በጣም ላጥ አይደረግም። ልክ እንደ ሞሃክ ላጥ አይደረግም። ጀስት እየተመሳሰለ ነው የሚሄደው። ከዚህ ጀምሮ እየተመሳሰለ የሚሄድ ከሆነ ምን እንላለን? Get my hair tempered. Get my hair tempered. Get it tempered at the back. ወደ ኋላ ቀጠን እያለ እያመሳሰልክ ውሰድልኝ። እንደዚህ እንደ ሞሃክ በጣም ሳይላጥ ማለት ነው። at the top ምናምን ሞሃክ የሚባለው በጣም ብዙ አይነት የሞሃክ አይነቶች አሉ። at the same time ቴፐርድ የሚባለው በተመሳሳይ እንደዚህ የተለያየ ደረጃ አላቸው። እንደዚህ አይነት ቴፐርድ እንደዛ አይነት ቴፐርድ የሚባሉ በጣም ብዙ ናቸው። ኢንተረስትድ የሆናችሁ ሰዎችና በኤሪያው ያላችሁ ሰዎች እናንተ ከዚህ የበለጠ ዲግ አውት አድርጉ። በጣም ብዙ ፌድ የሚባል አለ፣ ፍሪንጅ ምናምን ሜኒ ታይፕስ ኦፍ ስታይልስ ይኖራሉ። እነሱን እናንተ ጎ ፎርዋርድ። ትሪም አራውንድ ዘ ኢርስ ትሪም አራውንድ ኢርስ ይሄን በኩል ብቻ አንሳለኝ። በዚህ በኩል በጆሮዬ ይዘ ምናምን እንደዚህ አንሳለኝ ማለት ከፈለግን ምን ላለ ትሪም አራውንድ ዘ ኢርስ a little of the sides a little of the sides ምን ማለት ነው? ታችኛውን ሳይዱን ይሄ ጎን በኩል ብቻ የተወሰነ አንሳለኝ ጎን ብቻ ማለት ከፈለግን a little of the sides. Could you take a little more of the top? Could you take a little more of the top? ምን ማለት ነው? የላይኛውን ትንሽ ታነሳለኝ። ትንሽ የላይኛውን ሳይድ ልታነሳልኝ ትችላለህ ማለት ከፈለግን ምን እንላለን? Could you take a little more of the top ማለት እንችላለን። I would like a perm. I would like a perm ምን ማለት ነው? ፐርም መጠቀም ፈልጌ ማለት ከፈለግን I would like a perm። እሺ ይሄኛው ፓርት የጺማችን ይሄኛው ፓርት ምን ይባላል? በእንግሊዘኛ ይሄኛው ፓርት ጺም ነው። ይሄም ጺም ነው የምንለው፣ ይሄም ጺም ነው የምንለው። በእንግሊዘኛ ግን ይለያያል። ይሄኛው ፓርት ቢርድ ይባላል። ቢርድ። ይሄኛው ፓርት ደግሞ ምን ይባላል? መስታሽ። ሶ ይሄ መስታሹን አትንካ ወይም አታንሳብኝ፣ አትላጠው ምናምን ነገር አታስተካክለው፣ ባለበት ይቀጥል ማለት ከፈለግን ምን እንላለን? ልመልሰው። ይሄኛውን ፓርት ተውልኝ፣ አታንሳው፣ አትንካው ማለት ከፈለግን leave the mustache ማለት እንችላለን። leave the mustache ሙስታች አይደለም ስታነቡ ሙስታች ሳይሆን መስታሽ። እሺ እንቀጥል። ይሄኛው ፓርት ቢርድ ነው የሚባለው። እዚህ ጋር የተያያዙ በጣም ሲምፕል የሆኑ ቃላት ልንገራችሁ። የፀጉር ቤት ኤክስፕሬሽንስ ወይም ቮካብለሪስ የምንላቸው ፀጉር ቤቱ ምን ይባላል? ባርበርስ ወይም ባርበር ሾፕ ይባላል። ባርበር ሾፕ ወይም ባርበርስ የሚባለው የባርበር ሾፕ ምኑ ነው? አጭር ፎርሙ the short form of barber shop is barbers። ስለዚህ ባርበርስ ማለት እንችላለን፣ ባርበር ሾፕ ማለት እንችላለን። ሰውየው አስተካካዩ ፀጉር ቆራጭው ምን ይባላል? ባርበር ይባላል። ሴት ከሆነች ምን ትባላለች? ፀጉር ቤት የምትሰራ ሴት ከሆነች የወንዶች ፀጉር ቤት ሊሆን ይችላል። የሴቶች ፀጉር ቤት የምትሰራ ሴት ከሆነች ምን እንላታለን? ሄር ድሬሰር እንላታለን። ሴቷ ምን ትባላለች? ሄር ድሬሰር። እኔ ፀጉር ቤት ልሰራ የሄድኩት ምን እባላለሁ? ፀጉር ቤት ልሰራ ወይም ፀጉር ቤት ልስተካከል የሄድኩት ልቆረጥ ፀጉሬን የሄድኩት ምን እባላለሁ? ካስተመር። ክላየንት ማለት እንችላለን። ክላየንት ወይም ካስተመር ማለት እንችላለን። እሺ ካስተመርስ ወይም ክላየንትስ በዚህ አግባብ ፍላጎታቸውን ኤክስፕረስ ካደረጉ እንደ ባርበር ሆነን እኛ ምን እንላለን? ባርበር ሆኜ እቤቴ ሲመጡ ካስተመርስ ወይም ደንበኞችን እንዴት እላቸዋለሁ? ፍላጎታቸውን ለማሟላት የተጠየቁትን ነገር ለመመለስ የተለያዩ ጥያቄዎች መጠየቅ ስፈልግ ምን እላለሁ? Are there a lot of people before me ብለናል አይደለ? ላይ Are there a lot of people before me? እኔ በፊት ብዙ ሰዎች አሉ፣ ብዙ ወረፋ አለ ወይ ብሏል። ስለዚህ ወረፋ ከሌለ ወዲያውኑ እንደመጣ የሚያስተናግደው ከሆነ ምን ይላል? Sit right down please. Sit
write down please. No appointment necessary. ምንም አይነት ቀጠሮ አያስፈልግም። ምንም አይነት የጊዜ ፕሮግራም ማስያዝ አይጠበቅብህ። በአሁኑ ተቀመጥ ማለት ከፈለግን ምን እንላለን? sit right down please. no appointment necessary ማለት እንችላለን። እሺ ምን ያህል ላንሳልህ? ጫፍ ጫፉን ታመት አድርግልኝ ብለዋል። ምን ያህል ላንሳልህ ማለት ከፈለግን ምን እንላለን? how much do you want me to take off? how much do you want me to take off? ምን ማለት ነው? ምን ያህል ላንሳልህ? ምን ያህል ላንሳልህ? do you want it tapered in the back? do you want it tapered in the back means ወደ ታች እያመሳሰልኩ ትንሽ ቀጠን እያደረኩ ልውሰድልህ ወይ ማለት ከፈለግ እያመሳሰልን ቀጠን እያደረኩ ልውሰድልህ ወይ ማለት ከፈለግኩ ምን እላለሁ? do you want it tapered in the back? shall I shave the sideburns? shall I shave the sideburns? ይሄኛው በኩል ላጥል አድርገው ወይ በደንብ ላንሳው ልላጨው ወይ ማለት ከፈለግን ምን እንላለን? በደንብ ልላጨው ወይ shall I shave the sideburns ማለት እንችላለን። ሌላ ጊዜ ደግሞ ስለ ሴቶች ፀጉር ቤት ሄደው ምን ይላሉ? እንዲሁም ደግሞ የፀጉር ቤት አስተናጋጆቹ ወይም የፀጉር ቤት ሰራተኞቹ ምን ይላሉ? ሄር ድሬሰርስ ማለት እንችላለን። ምን ይላሉ የሚለውን እናያለን። እስከዛ በሰላም ቆዩን። ምን ጊዜም ቢሆን ላይክ፣ ሰብስክራይብ እና ሼር እንዲሁም ኮሜንት ማድረጋችሁን አትርሱ። የተለያዩ እንደዚሁ ማህበራዊ የሆኑ በቀን ከቀን ህይወታችን ጋር ሊሄዱ የሚችሉ ቪዲዮዎችን ስለምንለቅ እጅግ በጣም ተጠቃሚ ስለምትሆኑ እነኚህን ነገሮች እንዳትረሱ። ምክንያቱም ዝም ብለን ማግበስበስ ሳይሆን ከህይወት ገጠመኛችን ጋር እንዲሁም ደግሞ ከቀን ውሏችን ጋር ከቀን ኑሯችን ጋር ሊሄዱ የሚችሉ የእንግሊዝኛ ቋንቋ ነው እንደምታዩት እየለቀቅን ያለ ነው። ስፔሻሊ አሁን ፀጉር ቤት የማይሄድ ሰው የለም እና አሁን እነኚህ በጣም አስፈላጊዎች ናቸው። ይሄን ቪዲዮ ምናልባትም እንደጨረስክ ሄደህ ልትጠቀምበት የምትችለው ቪዲዮ ነውና እንደዚህ አይነት የተሻሉና ለእኛ ለህይወታችን ቀረብ ያሉ ቪዲዮዎች እንዲለቀቁልህ ከፈለግሽ ሼር፣ ሰብስክራይብ፣ ላይክ ኤንድ ኮሜንት ማድረጋችሁን አትርሱ። እስከዛ ድረስ በሰላም ቆዩን። ሃቭ ኤ ናይስ ታይም። ጉድባይ። ታንክ ዩ ሶ ማች አጌን